ሰላም ጤና ይስጥልኝ። የተወደዳችሁ የኤሬሳ ቴሌቪዥን ተከታታዮች የአማርኛ ዜና ፕሮግራማችን ተጀምሯል። አብራችሁን ቆዩ። ኤርትራውያን እስረኞች በአዲስ አበባ መፈታታቸው ተነገረ። በርካታ ኤርትራውያን ከተለያዩ የአዲስ አበባ እስር ቤቶች ከጥር 6 ጀምረው ገንዘብ ከፍለው ሊፈቱ እንደቻሉ ኤሬሳት ያገኘችውን መረጃ አመላክተዋል። ኤርትራውያኑ እስረኞች ከ2 ወራት በላይ ታስረው የቆዩ ሲሆን ወደ ኤርትራ ትባረራላችሁ የሚለውን መረጃ በመፍራት የተጠየቁትን የገንዘብ መጠን በመክፈል ሊወጡ እንደቻሉ ይገልጻሉ። የከፈሉት የገንዘብ መጠን ከ50 እስከ 100 ሺህ ብር እንደሚደርስ ከእስረኞቹ የተገኘ መረጃ ያመላክታል። እስረኞቹ ወደ ኤርትራ ከመባረር ይልቅ የተከፈለውን ብር ይከፈል በማለት በደላሎቹ የተነገራቸውን ብር ከፍለው መውጣት እንደቻሉ ምንጮቻችን ገልጸዋል። በተለይ በሳሪስና በአካባቢው የሚገኙ ፖሊስ ጣቢያዎች ተሰባስበው በላፍቶ የነበሩት 50 የሚሆኑ እስረኞች ደላሎቹ ከፖሊስ ጋር ባደረጉት መግባባት የክፍያው መጠን ከፍ እንዲል ትልቅ አስተዋጽኦ ማድረጉን ጉዳዩን በቅርበት የሚከታተሉ የመረጃ ምንጮች ለኤሬሳት አስረድተዋል። በአያትና ሌሎች አካባቢዎች ያሉትን እስረኞች ለማስፈታት ደግሞ የተለያዩ ደላሎች ከፖሊሶች ጋር እየተነጋገሩ ቢሆንም እስከ ቅርብ ቀናት ድረስ ሊሳካ ለመቻሉን ምንጮቹን ያስገነዝባሉ። በአዲስ አበባ በተለያዩ የእስር ዘይቤ እንደ አፈሳና ጥቆማ በርከት ያሉ ኤርትራውያን የታሰሩ ቢሆንም ፍርድ ቤት ቀርበው ግን አያውቁም። በወረዳው ጽሕፈት ቤት ስማቸው ከተመዘገበ ወደ ኤርትራ እንደሚባረሩ የሚገልጽ መረጃ በማግኘታቸው ደግሞ በከባድ ስጋትና ፍራቻ መቆየታቸውን ከእስር የተፈቱት ወገኖች ለኤሬሳት የሰጡት መረጃ ያመለክታል። የአፋር ክልል ፖሊስ 8000 ህገወጥ ሰዎች መያዙን ገለጸ። የአፋር ክልል ፖሊስ በህገወጥ መንገድ ሲዘዋወሩ የነበሩ ወደ 8000 የሚጠጉ ሰዎች በቁጥጥር ስር መዋላቸው አስታወቀ። ባለፉት 6 ወራት ብቻ በህገወጥ ደላሎች ተታለው በተለያዩ የዝውውር መስመሮች ላይ ሲጓዙ የነበሩ ከ7900 በላይ ዜጎችን በቁጥጥር ስር ማዋል መቻሉን የአፋር ክልል ፖሊስ ኮሚሽን ያሰራጨው መረጃ አመላክቷል። የኮሚሽኑ ኮሚሽነር ቢሌ አህመድ በሰጡት መግለጫ እንደገለጹት የክልሉ ፖሊስ ከመደበኛ የጸጥታ ስራ ባሻገር ከፍተኛ ቁጥር ያለው የሰው ኃይል በመመደብ በየፍተሻ ጣቢያዎቹና በመተላለፊያ መስመሮች ላይ ተከታታይነት ያለው የክትትል ስራ እያከናወነ ይገኛል። እንደ ኮሚሽነሩ ማብራሪያ ከሆነ በቁጥጥር ስር የዋሉ ዜጎችን የአፋር ክልል ፖሊስ ኮሚሽን በራሱ የትራንስፖርት ወጪና በአባላቱ አጃቢነት ደህንነታቸውን ተጠብቆ ወደ መጡባቸው አካባቢዎች እንዲመለሱ ተደርገዋል። እነዚህ ተመላሽ ዜጎች ኮምቦልቻ፣ አላማጣ፣ መቀለ፣ ከሚሴ፣ አዳማና ሐረርጌ ወደ መሳሰሉ መነሻ አካባቢያቸው እንዲቀላቀሉ የተደረገ መሆኑ ተመላክቷል። ይሁን እንጂ የህገወጥ የሰዎች ዝውውር ወንጀል መነሻዎች ከአፋር ክልል ውጪ መሆናቸው ለቁጥጥር ስራው ትልቅ ፈተና እንደሆነባቸው ኮሚሽነር ቢሌ አህመድ አብራርተዋል። አብዛኛው ተጓዦች ከአጓራባች ክልሎች ማለትም ከአማራ፣ ከትግራይና ከኦሮሚያ ክልሎች የሚነሱ በመሆናቸውና ደላሎችም የሚንቀሳቀሱት በእነዚህ አካባቢዎች በመሆኑ ወንጀሉን ከምንጩ ለማድረግ አዳጋች ሆኗል። ይህንን ችግር ለመቅረፍም በተለይ ከአማራ ክልል ጋር በቅርቡ የጋራ ስምምነቶች መደረጋቸውንና በቅንጅት የመስራት እንቅስቃሴዎች መጀመራቸውን አስረድተዋል። በተጨማሪም ኮሚሽነሩ በተለያዩ ማህበራዊ ሚዲያዎች በክልሉ ፖሊስ ላይ የሚሰነዘሩ የሐሰት ውንጀላዎችን በጽኑ አውግዘዋል። የአፋር ክልል ማህበረሰብም ሆነ መዋቅሩ በዚህ የወንጀል ድርጊት ውስጥ ምንም አይነት ተሳትፎ በሌለበት ሁኔታ ክልሉ ለድንበር ካለው ቅርበት አንጻር እንደ መተላለፊያ መስመር መጠቀሙን እንደ ሰበብ በማድረግ የፖሊስን ገጽታን ማበላሸት የሚደረጉ ጥረቶች ተቀባይነት የሌላቸው መሆኑን ገልጸዋል። የክልሉ ፖሊስ በቀጣይነት ቁጥጥሩን ከምን ጊዜም በላይ አጠናክሮ እንደሚቀጥል በመግለጽ የየክልሉ ፖሊስ አካላት፣ የፍተሻ ጣቢያ ተቆጣጣሪዎችና መላው ማህበረሰቡ በደላሎችና በወንጀል ተሳታፊዎች ላይ አስፈላጊውን ጥቆማ በመስጠት ይህንን አገራዊ ችግር በጋራ እንዲከላከሉ ጥሪያቸውን አስተላልፈዋል።
በተያዘው ሳምንት በህገወጥ ደላሎች ተታለው ወደ ውጭ ሀገራት ለመሻገር የተሰባሰቡ ዜጎችን አጭቆ ሲጓዝ የነበረ ተሳቢ ተሽከርካሪ በክልሉ ሰመራ ከተማ አደባባይ ላይ ተገልብጦ የ22 ሰዎች ህይወት ሲያልፍ 65 ሰዎች ላይ ከባድና ቀላል ጉዳት ደርሷል። የአሜሪካ ኮንግረስ አባል ክሪስ ስሚዝ እስራኤል ለሶማሌላንድ እውቅና መስጠቷን በአዎንታ ተቀበሉ። ሌሎች ሀገራትም ፈረጃዋን እንዲከተሉ አሳሰቡ። የአሜሪካ ኮንግረስ አባል ክሪስ ስሚዝ እስራኤል ለሶማሌላንድ ይፋዊ እውቅና መስጠቷን በአዎንታ መቀበላቸውን አስታወቁ። ስሚዝ አሜሪካን ጨምሮ ሌሎች ሀገራትም ተመሳሳይ እርምጃ እንዲወስዱ ጥሪ አቅርበዋል። እስራኤል የሶማሌላንድን ሪፐብሊክ እውቅና መስጠቷን ተከትሎ ስሚዝ ባወጡት መግለጫ እስራኤል የሶማሌላንድ ሪፐብሊክን እንደ ሉዓላዊት ሀገር በይፋ እውቅና መስጠቷን በደስታ እቀበላለሁ፣ አሜሪካን ጨምሮ ሌሎች ሀገራትም ይህንን ፈረጅ እንዲከተሉ ተስፋ አደርጋለሁ ብለዋል። የኮንግረስ አባሉ የሶማሌላንድን ዲሞክራሲያዊ ጥንካሬ አብልተው የገለጹ ሲሆን ሀገሪቱ ከአንድ ዓመት በፊት ከተካሄደው ምርጫ በኋላ በሰላማዊ መንገድ ስልጣን በማሸጋገር የፖለቲካ ብስለቷን ያሳየችና እየሰራ ያለ ዲሞክራሲ ያለባት ሀገር እንደሆነች ገልጸዋል። ሶማሌላንድ ከአንድ ዓመት በፊት ከነበረው ምርጫ በኋላ በሰላማዊ መንገድ ስልጣን በማሸጋገር በተግባር የሚታይ ዲሞክራሲ ያላት ሀገር መሆኑን አሳይታለች ያሉት ስሚዝ ይህም በአፍሪካ ቀንድ አልፎ ተርፎም በብዙ የአፍሪካ ሀገራት ውስጥ ብርቅ የሆነ አዎንታዊ ምሳሌ ነው ብለዋል። የኮንግረስ አባሉ አክለውም ሶማሌላንድ ለአሜሪካ ብሔራዊ ደህንነት ያላትን ስትራቴጂካዊ ጠቀሜታ አጽንኦት ሰጥተው ገልጸዋል። ለዚህም እንደ ምክንያት የጠቀሱት ሀገሪቱ በዓለም አቀፍ ቁልፍ የባህር መስመሮች ላይ መገኘቷንና በኤደን ባህረ ሰላጤ ላይ የሚገኘውን የበርበራ ወደብን ነው። ስሚዝ የሶማሌላንድ ስትራቴጂካዊ አቀማመጥና የበርበራ ወደብ ሀገሪቱ ለአሜሪካ ብሔራዊ ደህንነት ያላትን ከፍተኛ ፋይዳ የሚያጎሉ ናቸው ሲሉ መናገራቸውን የዘገበው ሆርን ዲፕሎማት ነው። ቀደም ሲል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ነታንያሁ ለሶማሌላንድ የሰጡትን የሀገርነት እውቅና አሁን ላይ እንደማይከተሉ መግለጻቸው አይዘነጋም። ትራምፕ ውሳኔው ላይ ለመድረስ ከመካከለኛው ምስራቅ አጋሮቻቸው ጋር በቂ ጥናት ለማድረግ መወሰናቸውን ለኒውዮርክ ፖስት ተናግረው ነበር። በሚኒያፖሊስ እየታየ ያለው ውጥረት አሳሳቢ መሆኑን ተነገረ። የአሜሪካ ጸጥታ አስከባሪ ኃይል ባለደረባ አንዲት የሚኒያፖሊስ ከተማ ነዋሪን በመግደሉ ከተማይቱ የተፈጠረው ውጥረት አሳሳቢ መሆኑን ታዛቢዎች የሰጡት መረጃ አመላክተዋል። የአሜሪካ የስደተኞችና የግብር ተቆጣጣሪ ፖሊስ ባለደረባ የ37 ዓመቷን ወይዘሮ የገደላት ትናንት ጥር 7 2026 ነው። ሟቿ ሬኒ ኒኮላ ማኪንጉዱ በቅርቡ ከኮሎራዶ ወደ ሚኒያፖሊስ የተዛወረች አሜሪካዊት ገጣሚ፣ ደራሲ፣ ባለትዳርና እናት እንደነበረች ከመገደሏ በፊት በማህበራዊ መገናኛ ዘዴዎች ያሰራጨችው ዘገባ ያመለክታል። የፕሬዝዳንት ትራምፕ አስተዳደር ባለስልጣናት ግን ሟቿን የፌዴራል ሕግ አስከባሪዎችን በመኪና ለመግጨት የሞከረች የአገር ውስጥ አሸባሪ በማለት ወንጅለዋታል። ሟች በጥይት ተመታ ስትጣጣር የሚያሳይ የቪዲዮ ምስል ከተሰራጨ በኋላ ትናንት ማታ በርካታ የሚኒያፖሊስ ነዋሪዎች እርምጃውን በመቃወም አደባባይ ተሰልፈው ነበር። ዛሬ ህዝባዊ ቁጣ ይቀሰቀሳል ብለው የሰጉት የሚኒሶታ አገረ ገዢ ህዝቡ እንዲረጋጋ ተማጽነዋል። ተማሪዎች ትምህርት፣ አንዳንድ መስሪያ ቤቶች ስራ አቋርጠዋል። የአሜሪካ የአገረ ግዛት አስተዳደር ሚኒያፖሊስና አካባቢው ከ2000 በላይ ፖሊስ አስፍረዋል። ከ1500 በላይ ተጠርጣሪ ስደተኞችና ተባባሪዎቻቸው ያሏቸውን ሰዎች አስረዋል። ፕሬዝዳንት ትራምፕ ሚኒያፖሊስና አካባቢውን የስደተኞች መናኸሪያ ይሏታል። የዶናልድ ትራምፕ አስተዳደር አምባገነንና ፈላጭ ቆራጭ እየሆነ መምጣቱን የፖለቲካ ተንታኞች የሚሰጡት አስተያየት ያስረዳሉ።
የቻይና የውጭ ጉዳይ ሚኒስተር በኢትዮጵያ እየጎበኙ ነው። የቻይና የውጭ ጉዳይ ሚኒስተር ዋንግ ይ ለስራ ጉብኝት አዲስ አበባ ከገቡ በኋላ በብሔራዊ ቤተ መንግስት ዶክተር አብይ አህመድ ተቀብለው ማነጋገራቸው መረጃዎች አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለ2 ቀናት ይፋዊ ጉብኝት ወደ ኢትዮጵያ የመጡትን የቻይና የውጭ ጉዳይ ሚኒስተር ዋንግ ይ በብሔራዊ ቤተ መንግስት ዛሬ ሐሙስ ጥር 6 2026 መቀበላቸው የጠቅላይ ሚኒስትሩ ጽሕፈት ቤት ያሰራጨው መረጃ ያሳያል። ጉብኝቱ የወል ፍላጎት በሆኑ የሁለትዮሽ ግንኙነቶችና ቀጠናዊ ጉዳዮች ላይ የሚደረጉ ውይይቶችን እንደሚያካትት የሚጠበቅ መሆኑን ጽሕፈት ቤቱ ያጋራው መረጃ አክሎ ያስረዳል። አጫጭር ዜናዎች። በኤርትራ የዋጋ ንረት ህዝቡን እያማረረ መሆኑን ተነገረም። በኤርትራ ከጊዜ ወደ ጊዜ እየታየ ባለው የዋጋ ንረት ህዝብን እያማረረ መሆኑን ከሀገሪቱ እየወጣ ያለው መረጃ ያሳያል። የከብት ዋጋ እስከ $15000 መድረሱን በህዝቡ ዘንድ መነጋገሪያ እየሆነ መምጣቱን መረጃዎች አመላክተዋል። በኤርትራ ያለው የኢሳያስ አፈወርቅ አምባገነናዊ ስርዓት የህዝብ ኢኮኖሚ መከተሉን የሚታወቅ ሲሆን ለህዝቡ የኑሮ ውድነት ደንታ እንደሌለው አስተያየት ሰጪዎች ያስረዳሉ። በሰሜን ሸዋ መንገደኞች መታገታቸው ተነገረ። ወደ ደብረ ማርቆስ ሲጓዙ የነበሩ መንገደኞች በኦሮሚያ ክልል በሰሜን ሸዋ ዞን መታገታቸው የዜና አውታሮች ዘገባ ያመላክታል። አውቶቡስ አካባቢው ላይ ሲደርስ ታጣቂዎቹ በከፈቱት ተኩስ ጎማውና መስኮቱን ላይ መመታቱን ገልጸዋል። የተወሰኑ መንገደኞችንም ጉዳት እንደደረሰባቸው የተናገሩት የኤፍኤም ባስ ትራንስፖርት ስራ አስኪያጅ አቶ አይክፋው ሙኖ በጥይት ተመቶም ጉዳት የደረሰባቸው ሰዎች 3 እና 4 እንደሚሆኑ አስረድተዋል። የቡርኪና ፋሶ መሪ የመገደል ሙከራ መክሸፉን ተነገረ። የቡርኪና ፋሶ ወታደራዊ መሪ የሆኑት ካፒቴን ኢብራ ትራኦሬን ለመግደል የተቀናበረ ሴራ መክሸፉን የምዕራብ አፍሪካዊቱ ሀገር መንግስት አስታወቀ። የሀገሪቱ የደህንነት ሚኒስቴር እንደገለጸው መሪው ለመግደል የረቀቀ የተባለ ሴራ የተቀናበረው ከ3 ዓመት በፊት በትራኦሬ ከመሪነት በተገለበጡት ወታደራዊ መኮንን በሌተናል ኮሎኔል ፓል ሂርኒ ዳሚባ ነው። አክሎ ሴራው በጎረቤት ሀገር አይቮሪ ኮስት አማካኝነት ተደግፏል ሲሉ መክሰሳቸውን የዜና አውታሮች ዘገባ ያመላክታል። አሜሪካ እያደነችው በሩሲያ ባንዲራ የሚንቀሳቀስ የነዳጅ መርከብ በቁጥጥር ስር መዋሏን አስታወቀች። መርከቡ በአሜሪካ ፌዴራል ፍርድ ቤት በወጣበት ማዘዣ መሰረት በሰሜን አትላንቲክ በቁጥጥር ስር ውሏል ይላል በአውሮፓ የአሜሪካ እዝ በኤክስ ገጹም ያጋራው መግለጫ። በ2024 ህጋዊ ያልሆነ ነዳጅ በማመላለስ ማዕቀብ የተጣለበት መርከብ ባንዲራውና ባለቤትነቱ ወደ ሩሲያ ቀይሮ ሲንቀሳቀስ ነበር። ሩሲያ ነዳጅ ጫን መርከቡን ለማጀብ ሰርጓጅ መርከብ ጨምሮ ብታሰማራ አሜሪካ መርከቡን በቁጥጥር ስር አውያለሁ ብለዋለች። የሁለቱን ልዕለ ኃያላን ውዝግብ ወዴት ሊያመራ እንደሚችል አይታወቅም ሲሉ አንዳንድ ተንታኞች ይገልጻሉ። የቬንዙዌላ ጊዜያዊ መሪ የማድሮ ጥበቃ ክፍል ኃላፊ የነበሩት ጀነራል አባረሩ። ጀነራሉ ከስልጣን የተባረሩት ኒኮላስ ማድሮ በአሜሪካ ኃይሎች ከካራካስ ተወስዶ ኒውዮርክ በሚገኝ ፍርድ ቤት ከቀረቡ ከቀናት በኋላ ነው። ጀነራል ሃይድሮ ማርካኖ ፕሬዝዳንት ማድሮን የመጠበቅ ኃላፊነታቸውን ሊወጡ አለመቻላቸው ነው ሊባረሩ እንዳደረጋቸው መረጃው ያሳያል። የአሜሪካ መንግስት ለሶማሊያ የሚያደርገው ድጋፍ አቋረጠም። የትራምፕ አስተዳደር የምግብ ብክነት፣ ዘረፋ እናም ህይወት አድን እርዳታ መያዝን አይታገስም ማለቱን አሶሺየትድ ፕሬስ የዜና ወኪል ዘግቧል። የአሜሪካ መንግስት ለሶማሊያ ፌዴራል መንግስት ጥቅም ያላቸው ሁሉንም ድጋፎች አቋርጧል ሲል መግለጫው ለሀገሪቱ የሚደረግ ድጋፍ ጠቅልሎ ማቋረጡን አመላክቷል። የተወደዳችሁ የኤሬሳ ቴሌቪዥን ተከታታዮች ለዕለቱ የያዝናቸው የአማርኛ ዜናዎቻችን አበቃን። መልካም ጊዜ